ዓለም ውስጥ ሳይንስ ሊረዳቸው ሆነ ሊያስረዳ የማይችላቸው ክስተቶች አሉ። እነዚህም ክስተቶች እስካሁን ከምንና በምን ምክንያት እንደተፈጠሩ ለማወቅ አልተቻለም። ዛሬ የተወሰኑትን ክስተቶችና ስለ ሬጌ ሙዚቃው ንጉስ ድብቅ መረጃዎችን ጀባላችኋለሁ። እስከ ፍጻሜው አብራችሁን ቆዩ። በዓለም ውስጥ ሳይንስ ሊረዳቸው ሆነ ሊያስረዳ ያልቻለው የመጀመሪያው የቤርሙዳ ትሪያንግል ነው። ስለ ቦታው በፊልም በንግግር በርካታ ነገሮችን ሰምተናል። ይሁንና የቤርሙዳ ትሪያንግል ባለበት ቦታ የሚያልፍ ማንኛውም ነገር ወዴት እንደሚወስድና እንደሚሰውር አይታወቅም። ይህም የሳይንቲስቶች ራስ ምታት ሆኖ ቆይቷል። ይሁንና አብዛኞቹ ቦታው ማግኔታዊ ስበት ስላለው እንደሆነ ቢናገሩም ማንም ቤርሙዳ የበላቸውን አውሮፕላኖች፣ መርከብ እንዲሁም ሌሎች ነገሮችን መዳረሻ ማረጋገጥ አልቻለም። ሌላኛው ዴቪልስ ኬት የተሰኘ ዋሻ ነው። ይህ አስገራሚ ዋሻ በውስጡ የሚፈሰውን ወንዝ ወዴት እንደሚወስደው አይታወቅም። ተመራማሪዎች የወንዙን መጨረሻ ለማወቅ አቅጣጫ ጠቋሚ ጂፒኤስ እስከ መጨረሻ ቢያደርሱም የወንዙን መዳረሻ ግን ሊያገኙት አልቻሉም። እስካሁንም እንቆቅልሽ ሆኖ ቀጥሏል። በቀጣይ ያስኩት ደግሞ ኤስዳለን ወደምትባል በኖርዌይ ወደምትገኝ ከተማ እናመራለን። የኤስዳለን ብርሃን በመባል የሚታወቅ ከ100 ዓመታት በላይ በሰማይ ላይ የሚታይ አስደናቂ ብርሃን አለ። ይህ ብርሃን የሚይዘው የቀለም አይነትና የሚጓዝበት አቅጣጫ በየጊዜው የሚቀያየር ሲሆን የብርሃኑን ምንጭ ግን ማንም በእርግጠኝነት መናገር አልቻለም። አሁን ደግሞ ወደ አሜሪካ አቀናን። በአሜሪካ የሞት ሸለቆ በረሃ ማንም ሳይነካቸው በራሳቸው የሚንቀሳቀሱ ድንጋዮች ይገኛሉ። አንዳንዶቹ ከ272 ኪሎ ግራም በላይ የሚመዝኑ ሲሆን የሚጓዙበት ፍጥነትና አቅጣጫ መቀያየር ማንም ሊፈታው ያልቻለው እንቆቅልሽ ሆኖ እንዲቀር አድርጎታል። ሌላኛው ደግሞ ለማመን የሚቸግር በፏፏቴ መካከል የሚገኝ እሳት ነው። የእሳቱ ፏፏቴ በመባል ይታወቃል። ይህ ፏፏቴም ለብዙ ምዕተ ዓመታት ከስሩ መንደዱን ያላቋረጠ እሳት መገኛ ነው። ተመራማሪዎችም ከስሩ በሚፈልቅ ጋዝ አማካኝነት እንደሆነ መላምት ቢያስቀምጡም በርካቶች ግን ለምዕተ ዓመት የሚቀጣጠል እሳትን የሚያነድ ጋዝ ሊኖር አይችልም ባዮች ናቸው። የጠፋችው ከተማ በ1930ዎቹ ኢኒዊት የተባሉ ህዝቦች በካናዳ አንጂኩኒ የተባለ ሐይቅ አካባቢ ይኖሩ ነበረ። በወቅቱ ነዋሪዎቹ ወደሚኖሩበት አካባቢ የእንስሳት ጸጉር በመሰብሰብ ይተዳደር የነበረ ግለሰብ እነዚህ ህዝቦች ወደሚኖሩበት ቦታ ያቀናል። ነገር ግን ይህ ግለሰብ ሲሄድ ያጋጠመው እስካሁን የብዙዎቹ ጥያቄ ሆኖ የቀረ ነው። ግለሰቡ በቦታው ሲደርስ ሙሉ የአካባቢው ነዋሪዎች የደረሰበት ሳይታወቅ ጠፍተዋል። ነገሩን የበለጠ አስደንጋጭ ያደረገው ደግሞ ምግብ የሰሩበትን ድስት ከእሳት ላይ እንኳን ሳያወርዱ የተሰወሩ መኖራቸው ነበር። እስካሁንም በከተማዋ የሚኖሩ ሰዎች የት እንዳሉ የተረጋገጠ ነገር የለም። በመጨረሻም ወደ ሜክሲኮ አመራን። በሜክሲኮ የሂሪ በረሃ በመባል የሚታወቀው አካባቢ የሜክሲኮ ቤርሙዳ በመባል የሚታወቅ ቦታ ነው። እዚህ ቦታ ላይ ታዲያ ምንም አይነት የስልክም ሆነ የራዲዮ ሲግናል መስራት የማይችል ሲሆን በኤሌክትሪክ የሚሰሩ ማንኛውም ነገር መስራቱን ያቆማል። ለዚህም ሰበቡ ማግኔታዊ ስበት ነው ቢባልም ማንም ለዚህ ማስረጃ አቅርቦ ሊከራከር ሆነ ሊያስረዳ አለመቻሉ ጥያቄ እንዳጫረ እንዲቀር ሆኗል። በሬጌ ሙዚቃ ንጉስ ቦብ ማርሌ የህይወት ታሪክ ላይ የሚያጠነጥን ዋን ላቭ የሚል ፊልም ለእይታ መቅረቡ ይታወቃል። ፊልሙ ቦብ ማርሌ ከተወለደበት የጃማይካ የገጠር መንደር በዓለም አቀፍ መድረክ ያንጸባረቀበትና በህይወቱ ያከናወናቸው የታወቁ ተግባራትን ይዳስሳል። ለሰው ልጅ ከፍተኛ ፍቅር የነበረው ቦብ ማርሌ የአፍሪካውያንን መተባበር፣ የፓን አፍሪካኒዝምን እሳቤ፣ ጥቁር ህዝቦች ከጭቆና ለመውጣት የሚያደርጉትን ትግል፣ የጦርነት አስከፊነት ገጽ ቅኔ በተሞላበት ግጥሞቹ ማስተላለፍ የቻለ ከጃማይካ የተገኘ ፈርጥ ነበር። ሙዚቃዎቹ ትውልድ እየተሻገሩ ድንበር ሳይወስናቸው ዘርና ቀለም ሳይገድባቸው አሁን ድረስ ብዙዎቹን ማስተሳሰር ችለዋል። ለኢትዮጵያም ሆነ ለሀገሪቷ ከፍተኛ ፍቅር የነበረው የራስታፋሪያን እምነት ተከታዩ ቦብ ማርሌ ኢትዮጵያን በህይወት እያለ ጎብኝቷት አንዳንድ ሙዚቃዎች ብሔራዊ መዝሙር በሚመስል ሁኔታ በአፍሪካውያን ዘንድ ይታወቃሉ። ዘረኝነት፣ መዋቅራዊ ጭቆና፣ መገለል በማውገዝ ፍቅርን፣ መከባበርን፣ ሰላምን በተግባር አሳይቷል። የሀገሩን ባላንጣ ፖለቲከኞች በአንድ መድረክ ላይ በማምጣት
በሙዚቃ ያጨባበጠው ቦብ ማርሌ አፍሪካውያንን በአፍሪካ ዩናይትድ፣ ዚምባብዌ ጌት፣ አምስተርዳም፣ አፕ ዋን ድሮፕ፣ ራይድ ናቲ ራይድ፣ ቶፕ ራንኪዋ፣ ዋን ላቭ እንዲሁም በሌሎች አይረሴ ዘፈኖቹ ይዘክሩታል። ምንም እንኳን ሙዚቀኛው ስሙ ከዓለም ጫፍ እስከ ጫፍ ቢናኝም እሱን የሚመለከቱት አንዳንድ አስገራሚ እውነታዎች አሁን ድረስ ይሰማሉ። ስለ ሬጌው ንጉስ ላያውቋቸው የሚችሉ 4 ነገሮችን እንሆ እንላችኋለን ዛሬ። ቦብ ማርሌ በጃፓን ታላቅ ነው። በሙዚቃም ቢሆን ሬጌ ተወዳጅ ነው። በአውሮፓውያኑ 1975 ጃፓንን የጎበኘው ቦብ ከዝነኛው የጃፓን ሙዚቀኛና ከበሮ ተጫዋች ማሳይቶ ቴኬር ሃሺዳ ጋር ጓደኝነት እንደመሰረተ የጃፓኑ መጽሔት ሳቡካር አስነብቧል። ይህም ከፍተኛ ተደማጭነት ያላቸውን አልበሞች ለመስራትና በሙዚቃ ለመጣመር ምክንያት ሆኗል። ሁለቱ ሙዚቀኞች ፔኬር ፓወር እና ኢንስታንት ራስታ የሚሉ አልበሞችን በጃማይካ ቻናል 1 ስቱዲዮ ተጣምረው ቀርጸዋል። አልበሞቹ የጃማይካና የጃፓንን አርቲስቶች ከማጣመር በተጨማሪ የሬጌ ሙዚቃን ተወዳጅ በማድረግ ፈርቀዷል። የሬጌ የሙዚቃ ስልት በጃፓን ተወዳዳሪ ሙዚቃ ነው። ታዋቂዎቹ ዮኮሃማ የሬጌ ፌስቲቫል እና ዮኮሃማ ሬጌ ሳይ የተባሉ ዝግጅቶችን በየዓመቱ ከሐምሌ እስከ መስከረም ባሉ ወቅቶች በደመቀ ሁኔታ ይከበራል። ቦብ ማርሌ በሀገሩ ውስጥ የሰፈነውን ጭቆና፣ የጥቁሮቹን ሰቆቃ የሚቃወምና የሰው ልጅን እኩልነትና ሰላም በሚሰብክ የፖለቲካ ግጥሞች ይታወቃል። በአውሮፓውያኑ 1978 በተባበሩት መንግስታት ድርጅት የሰላም ሜዳሊያ ተሸላሚ ሆኗል። ይህም ጃማይካ በፖለቲካ ቀውስ በምትናጥበት ወቅት ሰላምና ፍትህ ለማስፈን ላከናወነው ተግባር እውቅና ለመስጠት ነበር። ሽልማቱን ከመቀበሉ ከ1 ዓመት በፊት በጃማይካ መዲና ኪንግስተን ዋን ላቭ በተሰኘ የሰላም የሙዚቃ ዝግጅት አቅርቦ ነበር። በሙዚቃ ዝግጅት አይን ለአይን መተያየት የማይችሉ የፖለቲካ ተቀናቃኝ ቡድኖች መድረክ ላይ ለመጨባበጥ ችለዋል። አገሪቱ እያናወጣት የነበረው የተደራጁ ቡድኖች ጥቃት ለመግታት ያለመን ነበር የሙዚቀኛው ጥረት። በአመቱ በተባበሩት መንግስታት ሙዚቀኛ ወደ ኒውዮርክ ጋብዞ ሽልማቱን አበርክቶለታል። የእጅ መዳፍ አንባቢው ቦብ ማርሌ እንዲህ ዝነኛ ሙዚቀኛ ከመሆኑ በፊት በጃማይካ በምትገኝ ሴይንት አን በተሰኘ መንደር የእጅ መዳፍ ያነብ ነበር። በልጅነቱ የጓደኞቹና የጎረቤቶቹን መዳፍ በማንበብ የህይወታቸውን እጣ ፋንታ ምን እንደሆነ ሊተነብይላቸው ነበር። የሙዚቀኛው የቅርብ ጓደኛ አለን ኮል እንደሚያስታውሰው ትንበያዎቹ ዝንፍ የማይሉ መሆናቸውን በመግለጽ ተአምራዊ ይላቸዋል። በአውሮፓውያኑ 1970ዎቹ በነበረው የቦብ ማርሌ ኮንሰርት ላይ ዝግጅቱ ትልቅ ሚና የነበረው ኮል የመዳፍ ንባብ በጃማይካ ውስጥ የተከለከለ እንደነበር ያስታውሳል። በቦብ ዙሪያ የነበሩ የራስታፋሪያን እምነት ተከታዮች ቦብ የእጅ መዳፍ ንባቡን እንዲያቆም ይጎተጉቱት ነበር። ቦብ ማርሌ ትንበያውን ከማቆሙ በፊት የራሱን የሙዚቃ ስቱዲዮ እንደሚኖረው ተንብዮ ነበር። የፋብሪካ ሰራተኛው ቦብ ማርሌ በአሜሪካ በነበረበት ወቅት በሙዚቃ ኑሮውን ማሸነፍ ስላልቻለ አጠር ላለ ጊዜ በፋብሪካ ውስጥ ተቀጥሮ ሰርቷል። በዴላዌር ግዛት ክላይስረል በተባለ የመኪና ፋብሪካ ውስጥ ነበር የሰራው። ቦብ በአውሮፓውያኑ 1960ዎቹ በሰራቸው ሙዚቃዎች በሀገሩ ጃማይካ በተወሰነ ደረጃ ዝነኛ የነበረ ቢሆንም በኢንዱስትሪው ይሄ ነው የሚባል አሻራ ማሳረፍ አልቻለም ነበር። በወቅቱ ሀገሩን ትቶ እናቱን ሴዴላ ቡኩር ይኖሩበት ወደ ነበረበት የአሜሪካ ግዛት ዴላዌር አቀና። እናቱ በአውሮፓውያን በ1955 የቦብ አባት ከሞቱበት ወቅት ጀምሮ ኑሯቸውን በአሜሪካ አድርገው ነበር። ቦብ በ10 ወር የፋብሪካ ስራ ቆይታው በምሽት ፈረቃ ነበር የሰራው። ይህም ስራው በአውሮፓውያኑ በ1976 ባወጣው ራስታማን ቫይብሬሽን በተሰኘው አልበሙ ለተካተተው ናይት ሺፍት ለተሰኘ ሙዚቃ መነሻ መሆኑ ጓደኞቹ ይናገራሉ።